ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኔም የሆናችሁ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ መጥቻለሁ። ሁላችንም የሚያነጋግር ሁላችንም የምንማርበት ቁም ነገር የምንጨበጥበትን ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። በባለፋት ጊዜያት እንግዲህ በነ ብሩኬና በነ ሃይሚ መካከል አንድ የሆነ ነገር ተፈጥሮ እንደነበረ ታስታውሳላችሁ አይደለም? በመሃላቸው በተፈጠረ ክፍተት አንድ ሰው መጥቶ ህይወታቸው ውስጥ ገብቶ ድብልቅልቅ ያለ ነገር ፈጥሮ እንደነበረ እናስታውሳለን። ዛሬ እንግዲህ እነሱ ያው ወደ ነበረበት ፍቅራቸው ተመልሰው ጥሩ ጊዜ እያሳለፉ እንደሆነ እናውቃለን። ይሁን እንጂ በመሃላቸው ያንን የማይሆን ነገር ሲፈጥር የነበረው ሰውዬ ዛሬ ከመሬት ተነስቶ በድንገት መጥቶ ይቅርታ ይዤ መጥቻለሁና ይቅርታዬን ተቀበሉ እያለ ነው። እነሱም እንግዲህ ይቀበላሉ አይቀበሉም የሚለውን ነገር በቪዲዮ ውስጥ የምናገኘውና የምናየው ጉዳይ ይሆናል። በዛውም የምንማማርበትን ብዙ ነገሮች ስላሉ እነሱን አብረን የምናየው ጉዳይ ይሆናል ማለት ነው። በነገራችን ላይ አንዳንድ ሰዎች ትልቅ ስህተት የሚሰሩት ምን እንደው ታውቃላችሁ? ከናንተ ሰው በላይ አሁን መጥተው ከናንተ ሰው በላይ እኔ አስብላችኋለሁ የሚሉ አይነት ሰዎች አሉና እነሱ እንደነዛ ያሉ ሰዎች የሚፈጥሩት ስህተት አይደለም። በጣም የሚያስጠላ ስህተት ነው የሚሰሩት። እንግዲህ ይሄ ልጅ እንግዲህ ከብሩኬ በላይ ለሃይሚ እኔ ያስብላታለሁ ብሎ ነው የመጣው አይደለ? ሁላችንም አስገርሞን ነበረ። በድንገት በአጋጣሚ በተፈጠረች መግባባት ወደ ቤት ይዟት ሄድና አባወራ ሆኖና ቁጭ አለ። የሚያደርጋቸው ነገሮች በሙሉ አባወራ ሆኖ ቁጭ አለና አንዳንድ ሰዎች በቃ ከምኔው የሚባል ዘፈን እስከሚገልጻቸው ድረስ ማለት ነው ከምኔው መጥተው ከምኔው አናት እንደሚቀመጡ አናቅም። አንዱ ይህ ማሳያ ነው። ግን ሆኖም ልብ ገዝቶ ዛሬ ላይ ይቅርታ መጥቷል። ሄኖክ ራሱ ይቀበለዋል ምናምን እያልኩ ነበረና ተቀብሎታል እና ይዞት እንግዲህ ወደ ቤት ሄዷል። የሚፈጠረውን ነገር አብረን እናያለን። ቤተሰቦች ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ቪዲዮን እና ሐሳብ እንስጥበት። ወደ ቪዲዮ ፈልጋለሁ። ቡቡንና አይኑ ማግኘት አልቻልኩም ስላልከኝ ዛሬ ካሜራ ይዤ መጥቻለሁ። ምን እንደምትፈልግ ካሜራ መኖሩ እንደውም አሪፍ ነው ማለት ነው። ጸብ ነው አንተም የፈለከው እኔ ምን እንደሆነ ግራ ነው የገባኝ። ዛሬ ለጸብ አልመጣሁም። በነገራችን ላይ እንግዲህ ሄኖክ መጀመሪያ ላይ ሲቀጥረው ያው ለጸብ እንደሚመጣ ነው። መጀመሪያ ልጁ ውጥር ነው የሚለው ከዛ ያለፈ ነገር ስላልሆነ ለጸብ ስለሚመጣ ብሎ ተዘጋጅቷል ሄኖክ ማለት ነው። እንግዲህ ቤተሰብንም ይቅርታ ጠይቋል። እንግዲህ ዛሬ ልደባደብ ስለሚችል ይቅርታ እንግዲህ ቤተሰብ ከተደባደብኩ እንግዲህ እንዳይከፋችሁ ምናምን ብሎ ነው ቪዲዮውን እንኳን መግቢያ ላይ የሰራውና ሆኖም ግን ልጁ ሲመጣ ላይ ኮምፕሊትሊ ሌላ ሰው ነው። በቃ አንድ ሰው ሁለት ሰው መሆን ይችላል ምናምን ነገር እስከምል ድረስ ማለት ነው። ዛሬ በቃ ጨዋ ሆኖ በቃ እኔ ለጸብ አልመጣሁም ችግሮችን ለመፍታት ነው የመጣሁት ምናምን ነገር ብሎ ሄኖክ ራሱ ማመን እስኪያቅደው ድረስ ነው እንግዲህ የተልፈሰፈሰውና እንዴ በጣም ገርሞኛል እኔ ማለት ነው። እውነትም ልብ ገዝቷል ብዬ ነው ያሰብኩት እኔ። በመሀላቸው ገብቼ በጣም ብዙ የሚያበጣብጡ ነገሮችን አድርጌያለሁ። እንዲህ ብዙ ነገር ፈጥሯል። ብዙ ነገር ነው የፈጠረው። ምክንያቱም ረጅም ጊዜ አብረው በሰላም የኖሩ ልጆች በአጋጣሚ ክፍተት ተፈጠረ ተብሎ በተፈጠረ እሱ በገባበት ችግር እንደገና ሌላ ችግር ተፈጥሮ ነበር እና የራሳቸው የሆነ ክፍተት አለ። እንደገና ደግሞ ሌላ በክፍተቱ ላይ ሌላ ክፍተት ተፈጠረ። በነገራችን ላይ ብዙ ጊዜ ችግሮቻችን ሁልጊዜም ተጨማሪ ችግር ይዘው እንዳይመጡ መጠንቀቅ መቻል አለብን አይደለ? ብዙዎች ማለት ነው ሊያጠቁን የሚመጡት ክፍተታችንን ፈልገውና ደካማ ጎናችንን ፈልገው ነውና ያቺ ክፍተት በብሩክና በሃይሚ መካከል የተፈጠረችው ክፍተት ለዚህ ልጅ መግቢያነት እንድትሆነውና ችግሩን እንዲያሰፋው እድል ፈጥሮልታልና መጠንቀቅ እንዳለብን ነው የሚያሳየው አይደለ? ብዙ ጊዜ ክፍተታችንን በቃ ለሌሎች አሳልፈን መስጠት የለብንም። እንዲጠቀሙበት እድል ማመቻቸት የለብንም። ችግሮቻችንን በተረጋጋ መንፈስና ቁጭ ብሎ በመነጋገር መፍታት እንዳለብን የሚያሳይ ነው።
ያለህ ነው ልብስ ገብቼ ነው እድሜም አለ። በዛ ምክንያት ከአንተ ጋር የማይገቡ ነገሮች ውስጥ ገብቻለሁ። አንተንም መብትህንም ይቅርታ ለመጠየቅ ነው የመጣሁት እንጂ ያው እኔ እንደውም ይሄ ልጅ ማንን ተማምኑ ነው ምናምን ብዬ ነበረ ማለት ብሩኬንም እንደገና ደግሞ ሄኖክንም ካልደበደብኩ ምናምን ሲል ይህ ልጅ ማንን ተማምኖ ነው እንደው ሲያዩት ራሱ የሚደበድብም አይመስልም። እንግዲህ ማለት ሕፃንም ነው በቃ ገና ልጅ ነው። ገብቷችኋል አይደለ? ገና ልጅ ነው። በዛ ላይ ምን የተማመነው ነገር አለ ምናምን ብዬ እኔ ራሱ አሳስቦኛል። ግን ያው መጨረሻ ላይ ግን ያው እሱም ብሏል ልጅነት ይዞ ነው ብሏል። ያው የልጅነት ልቡን ያበጠው ያ ነው የተቸገረው ማለት ነው። ያቺ ልብ ነች ያስቸገረችው እና ሆኖም ግን ያው ወደ ይቅርታ መምጣቱ ደግሞ የሚበረታታ ነገር ነው። በቃ ሰው ማጥፋቱ ብቻ ሳይሆን ካጠፋ በኋላ ግን ተጸጽቶ ለይቅርታ ሲመጣ በቃ ትክክል ነው ማለት ትልቅነቱ የሚገለጸው እዛ ጋር ነው። ገብቷችኋል? ማንም ስህተት የማይሰራ የለም። ሁላችንም ስህተት እንሰራለን። ግን ከስህተታችን ተምረን ከትክክል አልሰራውም ምናምን ብለን ወደ ራሳችን ተመልሰን በቃ እሱ ነው ትልቁ ነገር ማለት ነው። ብዙ ነገር ከተፈጠረ በኋላ ዛሬ ላይ እንዴት እንደዚህ ያው አልኩህ እኮ ጥፋቱ የኔ ነው እኮ አልኩህ። ጥፋቱን ያጠፋሁት እኔ አምኗል። በቃ ጥፋቱን ያስቀየምኳቸው የነ ቱሩክም የነ ሃይሚን ቤተሰቦችንም በዚህ ይቅርታ መጠየቅ ስለምፈልግ ነው። አዎ ኦዲየንስ በጣም አዝኖብሃል። በጣም አዝነናል እኛ እውነት ለመናገር ማለት ነው። ያረከው ነገር ጥሩ ነገር ስላልሆነ በጣም አዝነናል። ያው ይቅርታ ከጠየቅ ደግሞ ይቅርታ ማናደርግበት ምንም ምክንያት የለም። ይቅርታ ከምንም በላይ ስለሆነ ማለት ነው። እሺ ለምን ፈለገ? እኔ አሁን ግራ ገባኝ። አንተ ጋር ሲደውል እንዲሁም ለጸብ እንደምታስብ ይገባኛል። ምክንያቱም ከዚህ በፊት ለመጣላት ነው ብዙ ቀን አንተ ጋር ያወራነው ስለ ጸብ ነው እንደምጣላህም ነው ምነግርህ ስናወራ በነበረበት ታይም። ግን አሁን ቀጥታ ዘው ብዬ ሄጄ ሃይሚ ጋም ብሩክ ጋም ሰሞኑን በጣም አሪፍ ላይ ናቸውና ሄጄ ለይቅርታም ቢሆን ብሄድ ብሩክ ይደብረዋል። እኔ ግን እነዚህ ሰላም ላይ መሆናቸውን አይተህ ለመበጥበጥ ከሆነ ይቅርታ አሁን ለመጠየቅ የመጣኸው ሌላ ችግር ለመፍጠር ከሆነ አስበህ ከሆነ ብትጠነቀቅ ጥሩ ነው ብዬ አስባለሁ። ምክንያቱም መግቢያህን እያመቻቸ ከሆነ ማለት የእውነት ከሆነ ይቅርታው ግን ልናመሰግን እንወዳለን። ምክንያቱም የሰው ልጅ ጥፋቱን አምኖ አጥፍቻለሁ ብሎ ወደ ራሱ ተመልሶ ይቅርታ ከጠየቀ ምንም ይቅርታ የማይደረግበት ምክንያት አለ ብዬ ስለማላምን ማለት ነው። ግን ይሄን ክፍተት አሁን ደግሞ እነዚህ ልጆች አንድ ላይ ሆነዋል፣ ደስተኛ ሆነዋል። ስለዚህ በቀጥታ እንደ በፊቱ ብሄድ ልበጠብጥ አልችልም እና በሌላ ሰው በኩል ሄጄ አሳምኜ መበጥበጥ ነው ፈልገው አይነት ነገር ከሆነ ይሄ ለአንተም አይጠቅምህም፣ የበለጠ ትጎዳለህ ብዬ አስባለሁ። አይረዱኝም። እነሱም ስለማይረዱኝ ጸቡን ማባባስ ነው እንጂ የሚሆነው ምንም እዛ ጋር ለይቅርታ እንደመጣው አያስቡም። እስከዛሬ ያጠፋሁት ጥፋቶች ይበቃሉና አንተን አናግሬህ በአንተ በኩል ያው ይዘኝ ሄደህ እነሱን ይቅርታ ለመጠየቅ ነው። እውነት ነው ማለት አሁን ይሄ ልጅ ቀጥ ብሎ ሄዶ ማለት ነው እነ ብሩኬ ቤት ቢሄድ ብሩኬ ራሱ ሊታገዘውም አይችልም። ገብቷቸዋል። ሊመታው ነው የሚነሳውና ባለፈውም የተፈጠረው አይነት ነገር ማለት ነው። ብሩኬ ልጠይቀው ነው የሄድኩት እንጂ እኔ እኮ ጸብ ለመፍጠር አልነበረም የሄድኩት ምናምን ሲል ነበረና ጸብ ነው የሚፈጠረው። ምንም ሌላ ነገር የሚፈጠር ነገር አለ ብዬ አላስብም። እኔ አግኝቼ አዋርቼ አሁን ደስታ ላይ ናቸው። አዲስ ደስታ ነው። በቃ ሁሉም ደስ ብሏቸዋል። ደስታ ላይ ነው እያየሁ ነው። ደስታ ላይ ይሄ ደስታ ደግሞ ድንገት ሊደፈርስ ይችላል። ገብቷል። ሃይሚም ስታይ ብሩክም ሲያይ ነው እነሱ ጋር አንተ መውሰድ አልፈልግም ይከብደኛል። ሄኖክ እንግዲህ ስጋቱ ልክ ነው። ምክንያቱም ይሄ ደስታ የሚያሳሳ ደስታ ነው። ይሄ ደስታ እንዲረበሽ አይፈልግም ሄኖክ። ነገር ግን የእውነት ከሆነ ይሄ ልጅ ይቅርታውን የጠየቀው ሙሉነት ነው የሚሰማው አይደለ? ያስቀየማችሁት ሰው እኮ ወይም ደግሞ እናንተን ያስቀየመ ሰው ሲኖር ውስጣችሁ ሰላም እንደማይኖር ግልጽ ነው። ይሄ ልጅ መጥቶ ደግሞ ሰላም ቢፈጠርና በቃ ሁሉ ነገር ቢስተካከል የበለጠ ደስታ ነው የሚፈጥረው እንጂ የሚፈጥረው ነገር አለ ብዬ አላስብም። እኔ አሁንም እኮ ቪዲዮአቸውን እኮ አይቼ እኮ ነው እኔ እንደዚህ አይነት ስሜት ተሰማኝ። ሳያት እሷም ደስተኛ ናት። እኔ በቃ ሲመስለኝ የነበረው እንደሚጨቁናት የሆነ ነገር እንደሚያደርጋት ሃይሚ ከብሩኬ ጋር ስትሆን ነው ደስተኛ የምትሆነውና እኔ በጣም የገረመኝ ነገር ከዚህ ፊት የነበሩ ቪዲዮዎቹን የነሱ ቪዲዮ አላየህም እንዴ ነው። እኔ በጣም የገረመኝ ለምን ወደ ኋላ መለስ ብለህ መጀመሪያ አላየህም? እንግዲህ አያቸዋለሁ ብሎ ነበር ያለ ታማን ነው። ብዙ ጊዜ እያየኋችሁ ነበር ምናምን ነገር ያው ካፕሎች ስለነበራችሁ ምናምን ብሏል። ዛሬ ነው እንዴ አሁን ጥሩነቱ የታየ? እነሱ እኮ በጣም ብዙ ቪዲዮዎች ሰርተዋል። በቃ ብሩኬና ሃይሚ
ብዙ ሰዎችን የሚያስተምሩ የካፕልነት ቪዲዮ ሰርተዋል እና እስከዛሬ እንዴት አላየኸውም? እኔ ገርሞኛል። እቺ 3 ቀን 4 ቀን የሰሯት ቪዲዮ እንዴት ነው አንተ በዚህ ልክ ልትቀይር የቻለችው? መጀመሪያ እዚህ ሰጣ ገባ ውስጥ ከመግባት በፊት እንዴት አላየኸው? ለእኔ ጥያቄ ነው። እኔ ደግሞ ለሴት ልጅ ትንሽ እራራለሁ ነው። በዛ ምክንያት ስንጣላም በነበሩ ነገሮች ግን መጠንቀቅ አለባችሁ ብዬ አስባለሁ። እንደዚህ አይነት ነገር ውስጥ የገቡት ከመጀመሪያው ጀምሮ አሁን ያላቸውን ሰላም ላለመረበሽ አንተ ጋር ገና አውርቼ አንተ ይዘኝ ብትሄድ አንተ ነህ እንዲሁም ልትጣላኝ የምችለው እዛ ቤት ቀጥታ ብንገናኝ ነው። አንተ ግን ነገሮችን እዚህ ጋር ተረድተህ ሂደህ አንተንም እዚሁ ይቅርታ ጠይቄ ያስቀየምኩት ፋሚሊም ካለ ፋሚሊዎች በጣም ያስቀየምካቸው በጣም ደብሯቸው የሁላችንም ፋሚሊ በእግዚአብሔር ስም ይቅርታ ጠይቄ እኔም ሰላሜን ማግኘት ነው የምፈልገው። ሰው አስቀየመው ሰላም የለም፣ ምንም ጥያቄ የለውም። ስለዚህ ሰላሜን ማግኘት እፈልጋለሁ ካለ ምን ማድረግ ይቻላል? ይቅርታ ልጠይቅና ይቅርታ አድርጉልኝና ሰላሜን ላግኝ ካለ አዎ፣ ምክንያቱም ሰላም ማግኘት አለበት። በቃ ብሩክ ያለ ሀይሚም ደስተኛ ሊሆን አይችልም፣ ሀይሚም ያለ ብሩክ ደስተኛ ልትሆን አትችልም። ገብቶሃል? አሁን ይህን ነገር አይተህ መምጣትህ ደስ ብሎኛል። እኔም ደስ ነው የሚለኝ ሰላም ቢወርድ ሁላችንም ፍቅር በፍቅር ብንሆን መራበሽ ምናምን ያስጠላል። እኔም በጣም ይቅርታ ይቅር ለእግዚአብሔር። አዎ ይቅር ለእግዚአብሔር ነው። በቃ ልክ ነው። ይቅርታው በቃ ምንም ጥያቄ የለውም። ይሄ ነው መሆን ያለበት። ከሰላም በላይ ምንም ነገር የለም። በቃ ሰላም ከምንም በላይ በቃ አስፈላጊና አስፈላጊ ነው ለሰው ልጅ እውነት ለመናገር ማለት ነውና እውነት ደስ ይላል። እስቲ ነብሩክ እስቲ የሚሉትን ነገር እንሰማለን። ነብሩክና ሀይሚ እንግዲህ ከተጠይቀው ከተቀበሉ በጣም ደስታው ለአንቺ ሳቅ የሚፈጥር ሰው ነው እንጂ አንቺን የሚያበሳጭ አይነት ሰው ሆኖ አላገኘሁትም። ፋሚሊዎቻችሁንም አስቀይሜያለሁ። ያው ከሄኒን ውጪ ይቅርታ ጠይቄዋለሁ። የተገናኘን እኮ ነገሮችን ለመፍታት ባንሞክር እኮ ብዙ ነገሮች ነበሩ አይደል? እንዴት ተፈጠሩት በመሀላችን እኔና ብሩክ? ብዙ ነገር እንግዲህ እንዲፈጠሩ አመቻችቷል። ልክ ጓደኛው እንደሆነች ምናምን አድርጎ አስወርቷል። ብሩክ ሌላ ነገር ውስጥ እንዲያስብ ምናምን አድርጎታል። በጣም ያስጠላል እና የሚያስጠላ ነገር ተፈጥሮ እንደነበረ ምንም ጥያቄ የለውም። ግን ያው ይቅርታ ከመጣ ምንም ማድረግ አይቻልም። እናንተ ናችሁ መጀመሪያም ክፍተት የፈጠራችሁት። አሁንም ክፍተታችሁን ላለመፍጠር መጠንቀቅ መቻል አለባችሁ። ችግሮቻችሁን ቁጭ ብላችሁ ችግሮቻችሁን ለመፍታት መሞከር መቻል አለባችሁ። አንተ ጥሩ ነገር ያረክ መስሎ ሊሆን ይችላል፣ ግን ሁሉ ውስጥ የከተተኝ ነገር በመጣው ልጠይቅህ የመጣው ቀን ያው ጸብ ተፈጥሯል። እንዴ ልጠይቀኝ እኮ አይመስልም አመጣጠህ ራሱ። ያው ልጠይቅህ ባይሆን ሙዝ ይዤ እመጣ ነበር። አይ ለጸብ ነው የሚመስለው። አይ እሱማ ምን ይታወቃል። ምክንያቱም ይዘህ የምትመጣው ነገር እኮ ዋስትና የለውም። ላለመጣላት እና ለመጣላት ዋስትና የለውም እና እውነት ነው ያስብላል። ምክንያቱም በዛ ሁኔታ ላይ ደግሞ ብሩኬ ታሟል እና የሆነ በህመሙ እንደ ስላቅ ነው የሚመስለው እና ያጣላል በጣም። የዛን ሰዓትም ለጸብ ነው የሚመስለው። ለምን ብትል ሁሉም ባሉበት ምናምን ነበር እየመጣህ የነበረው። እኔ አሁን ከልብህ ነው ብዬ አምኜ ባንዴ ለመቀበል ሄኖክ እውነት ለመናገር ይከብዳል አይደለም? እኔም እንደዛ ብዬዋለሁ። ምን እንደሚሉ አላውቅም፣ ግን ይቅርታ መጠየቅ ፈልጋለሁ ሲለኝ ደግሞ ማንኛውም ሰው ይቅርታ ካለ ግን የእነሱ ነው ምላሹ ብዬዋለሁ። አዎ ይቅርታ እንግዲህ ትልቅነት ነው። እሱ ይቅርታ ብሎ ባይቀበሉትም እሱ ማለት ነው ትክክለኛ ከልቡ ከሆነ ሰላም አለው ብዬ አስባለሁ ለእሱ ማለት ነው። አሁን አንተ እኔ በቃ ከሀይሚም ጋር ሰዋራ ምናምን ምንም በቃ ያቺን ታይም እንደምትዋወቁ ነው ምላልኝ የነገረችኝ። ያው እሷ እኮ የነገረች ነገር እኮ እንዳለ እውነት ነበር እኮ። ታዲያ አንተ ለምን ችክ ትላለህ? ለምን ከኔ ጋር ልትጋባ ገባሁትኝ? ምክንያቱም በሰዓቱ እኔ የመጣሁትኝ ላደርሳት ነው የመጣሁትኝ። ላደርሳት መጥቼ ደግሞ አጋጣሚ ስታገኘን አንተ ሌላ ነገር ነው ያሰብከው። ስትጮህባት ሌላ ነገር፣ እሷን አልረዳት ስትል እኔ ሌላ ነገር ነው እያሰብኩኝ ነበር። ከአንዳንድ ነው ሀሳቢ የሆነው ማለት ነው። አንዳንድ ጊዜ መጀመሪያ መለየትና ማወቅ ያስፈልጋል እና ሰው ስለተጣላ ብቻ ሁሉ ማለት ነው ስለተነጋገረ ብቻ በቃ አይግባባም አይዋደድም ምናምን ነገር አንዱ ሊበድል ነው ምናምን ማለት አይደለም። ማንም ሰው አለመግባባት ሊፈጠር ስለሚችል ማለት ነው እና በእናትና በልጅ መካከልም እኮ ይፈጠራል እና መቼም ብድግ ብለህ እኔ ለአንተ እናት እኔ ከአንተ በላይ አስብላታለሁ ማለት አትችልም። ለአንቺ ልጅ እኔ ከአንቺ በላይ እኔ ለልጅ አስባለሁ ማለት አይቻልም።
ስለዚህ ጥንቃቄ ያስፈልጋል። ዝም ብሎ የተከፈተ በር ስናገኝ ዘው ብለን መግባት አስፈላጊ ነው ብዬ አላስብም። ደስተኛ ስለማድረግ ነው ሳስበው የነበረ እና ሁለታችሁ ደግሞ አብራችሁ ሆናችሁ ቪዲዮአችሁን ሳይ ስመለከት ደግሞ ሀይሚ ደስተኛ የምትሆነው ከአንተ ጋር ስትሆን ነው፣ አንተም ደስተኛ የምትሆነው ከእሷ ጋር ስትሆን ነው። እኔ እንደዚህ አይነት ሰው እንደውም ከራሱ ያወቅኩት አሁን ነው ቪዲዮአችሁን እያየሁ ስመጣ። የመጀመሪያዎቹን ቪዲዮ እንግዲህ አላየም ማለት ነው። ከዚህ በፊት የነበሩትን ቪዲዮዎች ቢያያቸው ጥሩ ነበረ። ይቅርታ የማድረግ ወይም ያለማድረግ ጉዳይ ሳይሆን እኔ አዲስ ነገር ስለሆነብኝ እንጂ እኔም እኔ ሲጀምር ልደባደብ ነበር የተዘጋጀሁት። እውነት ነው እንዳልከው ያለ ስሜ ስም ተሰጥቶኛል። ብሩኬም ደግሞ እንደዛ ከኔ ጋር ብዙ ነገሮችን ውስጥ ገብቶ ችግር ውስጥ ሁላ ሊገባ ይችል ነበር አንተን ሲመታ አይደለ? እውነት ነው። እንደዚህ ቀላል የሚመስሉ ነገሮች ግን ከባድ ነገር ይፈጥራሉ አይደለ? ይሄ ነው። አዎ ብዙ ጊዜ እንግዲህ በቀላል ያየናቸው ነገሮች ናቸው ዋጋ ሲያስከፍሉ የምናየውና ዋናው ነገር እናንተ ድናችኋል። አንተ አምነህበት ከሆነ የምር ከሆነ ችግር የለውም። እሺ ነው ለሷ ጥሩ ሳሎን ቀርቼ ቢሆን እንደዛው አልቀጥል ነበር ከኔ ጋር። ያው እኔ ለጸብ አይደለም የመጡት ዛሬ ይሄንን ሁሉም ነገር ጽፎ ይቀር እግዚአብሔር አይሻልም እንደዚህ ነው ብለህ ድጋሚ ሌላ ችግር ግን ይሄና ያው ሌላ ጭቅጭቅ መፍጠር አስፈላጊ አይደለም። እውነት ችግሩን መፍታት ነው የሚያስፈልገው። ደል ማርያምን ልክ ነህ። ይከብዳል በጣም። እናንተ ደግሞ ለይቅርታ አትታሙም ማለት ቡቡይ ይቅርታ ተባብላችሁ ያን ነገር ስላላሰብኩትኝ ነው። ብሩኬም ከመንበረ ዋናው ሶሪ ስለጣላን ይቅርታ በጣም ይሻላል። በጣም አሪፍ። በቃ ይሄ ነው በቃ የሚያስፈልገው ማለት ነው። በቃ እንዲህ ያለ ሰላም ነው የሚያስፈልገው። እውነት እንደዚህ ጥሩ ጥሩ ነገር ደግሞ ይሄ ነው ከእንደዚህ ያለ ጥሩ ጥሩ ነገሮችን ይዘና ከመደባደብ ከተደባዳቢነት እንግዲህ ወደ ሽምግልና ተቀይሯልና በጣም ጥሩ ነው። የተወዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል።